እንግዳው በክፍል 96 ኤሊሹ እንግዲህ በጣም ተጸጽታ ባደረገችው ነገር ከእንግዲህ በኋላ እኔ የራሴን ህይወት መምራት አለብኝ፣ ትምህርቴንም ያቋረጥኩትን መቀጠል አለብኝ። የጸጋ እናቴ ያልወደደችኝና ያልፈለገችኝ ማንም ሊፈልገኝና ሊወደኝ አይችልም። ስለዚህ ራሴ ነኝ ያለሁትኝ ብላ አዶኒን ጠርታ በቃ እኔ እናንተ መኮራረፍ የለብንም፣ በእኔና ባንተ መካከል ፍቅር ራሱ ባይኖር እንደዚሁ መዘጋጋት የለብንም። ምን እያልሽ ነው? ሲጀመር ከእንግዲህ በኋላ እኔ አንቺን አልፈልግሽም፣ ለእኔ አታስፈልጊኝም እና ደግሞ ያደረግሽውን ነገር አትርሽ። ቆይ ምን አድርጌ ነው? ከዚህ ክፍል ስትገባ እንዳልነበር አሁን እንደማታውቀኝ ሰው ትሆናለህ እንዴ? ሲቀጥል ደግሞ ጥፋቱን ያጠፋው አንተ ነህ፣ እኔ አይደለሁም። ደግሞ ስልኬን ነክተህ ሳገኘው በቃ እኔ እንደማትወድኝ አወቅኩኝ። ባክሽ አይደለም የተጣላንበት መንስኤ አታስመስይ እያላት ነበር አዶኒ እንግዲህ ከመጀመሪያውም እሷን ወዷትና ፍቅሯት ሳይሆን የቀረባትኝ ምናልባት በሷ በኩል ስለ ሄለን መረጃ ካገኘች ትነግረኛለች። ስለዚህ ኤልሹን ቀርቤ እንደመወዳት መስዬ ማስመሰል አለብኝ ብሎ ነው የቀረባት ማለት ነው። ኤልሹ ደግሞ ከድሮ አንስታ አዶኒን ትወዷለች። ከኑኑ ጋር የምትጣላው ራሱ አዶኒ ኑኑን ስለሚወድ ቆይች ሰራተኛ ከኔ በምን በልጣ ነው? እሷ ሰራተኛ ናት፣ እኔ ደግሞ የዚህ ቤት ባለቤት ነኝ። ለምንድን ነው እኔን ሰዎች የማይወዱኝ? ለምንድን ነው ኑኑን የሚወዷት? እያለች እንግዲህ በኑኑ በጣም ትቀና ነበር ማለት ነው። ኑኑን እንግዲህ ብዙ ነገር ያደረገቻት ሁሉም ሰው ኑኑን ስለሚወድ እና እሷን ደግሞ ማንም ሰው ስለማይወዳት፣ የማይወዷት ደግሞ በጸባዩ ነው። አንደኛ ተንኮል በጣም ትሰራለች፣ በዛ ላይ በራሷ ትተማመንም። በኑኑ በጣም ነው የምትቀናው ማለት ነው። ለምን አዶኒ እኔን አልወደደኝም? እንዴት ሰራተኛቱን ይወዳል? አዶኒ ምንድን ነው ታይብህ ብላ ጠይቀው ነበር። ማለትም ለአንተ የምትወደው ሴት ምን አይነት ሴት ነው? ያው እኔ የምወደው በጣም ጨዋ፣ የተረጋጋች፣ ሰዎችን የምታከብር ትሁት የሆነች ሴት ነው ብሏትም፣ አለባበሷ ደግሞ እንደ ኑኑ አይነት ነው እንግዲህ የነገራት ማለት ነው። እናም ኤሊሹ ኑኑን ለመምሰል ብላ ከኑኑ ልብስ ተውሳ ሁሉ ለብሳ አዶኒን እንዲወዳት ለማድረግ እየሞከረች ነበር ማለት ነው። መጀመሪያ ሳትነግረው በፊት ኑኑ ራሱ እንዴ ኤሊሹ እንዴት ነው አንቺ እኔን ልብስ የምትለብሽው? ግድ የለሽም በቃ እንደዚህ መልበስ ፈለኩኝ ብላ አዶኒ እንዲወዳት ብላ በቃ እኔ ኑኑን መስዬ ሊሄድ ብላ ሂዳ ነበር። ግን አዶኒ ኤልሹ ምን አይነት ልጅ እንደሆነች፣ ምን አይነት አስመሳይ እንደሆነች፣ በኑኑ ደግሞ ምን ያህል እንደምትቀናባት ስለሚያውቅ እንዴ ምን ሆነች ነው እንደዚህ ልብሹ እንዴ እንደዚህ አይነት አለባበስ ነው የምወደው ብላ አልነበር እንዴ? አረ እንደው በጣም ታስቂያለሽ እያለ አዶኒ ራሱ በጣም እየሳቀባት ነበር። እንዲሁም ደግሞ በጣም የምትስቅ የምትጫወት ሲላትኝ በየመሀሉ እየገለፈጠች ነበር። አረ ኤልሹ ምንድን ነው እንደዚህ የምትስቂው እንዴ? አሁን የምትስቅ ሴት እወዳለሁ አላልክም እንዴ? ብላ እንግዲህ እሱን ለማለት ብትሞክርም አዶኒ ለእሷ ምንም አይነት ቦታ የለውም። ምክንያቱም እንደ እህቱ ነው ሲያት የነበረው በፊት ላይ። አሁን ግን የሆነ ጊዜ ለጆ ማለት ነው ወንድሜ ቤሉል ነው ብላ ነግረው ነበር። ግን አዶኒም እንደ ወንድሜ ነው ብላ ስነግረው አረ እባክህ አንተ ከዚህ ቤት እንደፈለክ የምትሆነው ለካ በሰው ቤት ነው። ወንድም እንዳልሆንክ ባዳ እንደሆንክ ያወቅኩት እኮ አሁን ነው። ማን ነገረ ሲሉ ኤልሹ እና አንቺም እንደዚህ ያየሽኝ ብሎ ከዛ በኋላ ነው ኤልሹን የጠላት እንጂ ይመክራት ነበር። ትምህርቷን እንድትማር ሁሉ ብዙ ነገር ያደርግላት ነበር። አዶኒ በቃ ልክ እንዳቱ ነበር ሲያት የነበረው፣ እሷ በሌላ ነገር ብታየው ማለት ነው። ግን ለጆ ያን ነገር ከነገረችው በኋላ እኔን እንደ ባዳ ነው የምታይ ብሎ ራቃት ማለት ነው። አንቺ በጣም መጥፎ ሴት ነች ብሎ ለብዙ ጊዜ ተቀይሟት ነበር ይሄን ነገር በማለቷ። ያ ጆ እንደዚህ ተራርቦ ነግሮት ነው እንጂ እሷም ያለችው እንደ ወንድሜ ነው፣ ማለትም ወንድሜ ባይሆንም ግን እንደ ወንድሜ ነው አዶኒም ብላ ነው የነገረችው። እና አንተ የዚህ ቤት ጥገኛ ነህ ብሎ ጆ ልቡን ስለሰበረው ያ የሆነው ደግሞ በኤልሹ ምክንያት ነው ብሎ ስላሰበ ለብዙ ጊዜ ተቀይሟት ነበር ማለት ነው። በስተመጨረሻ እንግዲህ ፍቅሯን ነግረው በቃ ልቀበላት፣ ችግር የለውም ከተቀበልኳትኝ ስለ እሷ መረጃ ማወቅ እችላለሁ፣ ከእሷ ቀርቤ ስለ ሄለን ያለውን ነገር አውቃለሁ ብሎ ነበር እያቀረባትኝ። አሁን ግን ኤልሹን ከእናቷ ጋር ምንም አይነት ነገር የላትም ማለት ነው። ሄለን እንግዲህ ከቤት እንዲወጡ ቤሉልን ቤቱን ለቀው እንዲወጡ ነግረዋለች። አሁን እዚህ ቤት ትመጫለች ወይስ አትመጭም ስትላት ኤልሹ ማለት ነው አይ እኔ አልመጣም፣ ባይሆን እኔ ሎኬሽን እልክልሻለሁ አንቺ ነው ቶሎ ካለሁበት። እንደዛ ነው፣ እንደዛ ከሆነ አልመጣም መቼም አታገኙኝም ብላት ነበር ማለት ነው። ግን ቤሉል እሷን ለማናገር ሄዶ እሷም አብራ ሄዳ ነበረ። ቤቱን ታይለትም፣ ያ ቤት የእናቱ ቤት ነው፣ አንቺ ስለ ቤቱ አይመለከትሽም እና ደግሞ ከእንግዲህ በኋላ እኔን እንዳታገኝ አልፈልግሽም ብላ ነው ሰዓት ሄደችው። ከዛ ከተመለሰች በኋላ ነው ከዚህ በፊት እንግዲህ የሷ ጓደኛ ማለት ነው እንደ ኤልሹን ለምንድነው ትምህርትሽን በስርዓት የማትማሪው? የሆነ ጊዜ እኮ እናትሽም አባትሽም አንቺ ጋር ላይኖሩ ይችላሉ። እንደዚህ የምትቀናጭበት ገንዘብ፣ እንደዚህ እንደፈለግሽ የምትበትኙ ገንዘብ የሆነ ጊዜ ላይኖር ይችላል። ስለዚህ ራስሽን መቻል አለብሽ ብላ የመከረቻትን በሙሉ እያስታወሰች ነበረ። ያው በሰዓቱ እንዴ እኔ ምን ያሳስበኛል ሲጀመር እናቴና አባቴ ገንዘብ እንደፈለግኩ መሆን እችላለሁኝ እያለቻት ነበረ።
ግን አሁን ነው የገባት ማለት ነው። ካለፈ በኋላ ተረድታ ከእንግዲህ በኋላ ትምህርት መማር አለብኝ፣ ራሴን በራሴ ማቋቋም አለብኝ ብላ እንግዲህ አስባለች ማለት ነው። ያን ነገር ደግሞ እንግዲህ ከአዶኒ ጋር ልታወራ ነበር የጠራችው። አዶኒ ሁለተኛ ካጠገቤ እንዳትደርሺ፣ ምን ከእንግዲህ በኋላ እኔና አንቺ ምንም አይነት ነገር አያገናኘንም፣ ስለዚህ ርቀትሽን ጠብቂ ሲላት፣ አዶኒ አይሆንም አዶኒ እኔ አንተን በጣም ነው የምወደው ስትለው፣ ቤሉል መጥቶ ምንድን ነው ያልሽው? እኔ ሁሉም ነገር እየሰማሁ ነበር። ምንድን ነው ያልሽው? አንቺ እሱን ወደሽው፣ እሱ ደግሞ እየኮራብሽ ነው አይደለም? እንዴት እንደዚህ ታደርጊያለሽ? እያላት ነበረ። አዶኒ ደግሞ በቃ ልወጣ ነው ሲል፣ ቆይ እንዳትወጣ ገና መጨረስ እንዲ አንቺ አታፍሪም? እንዲ ደግሞ እየለመንሽ ነው ጭራሽ እሱ ልወጣ ነው ሲል፣ ሂድ ውጣ ብሎ ምናምን ገፈትሮ አስወጣውም ማለት ነው አዶኒ። ከዛም ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ያውም ከዚህ ከአዶኒ ፍቅር ይዝሻል? አዎ ከአዶኒ ነው ፍቅር የያዘ። ምን ነው ናካው እንዴ? አንተ እኮ ከዛች ሰራተኛ ነው ፍቅር የያዘ ብላ ቤሉልን ለመናገር ሞክራ ነበር ማለት ነው። ኤልሹ ግን መቼም አትለወጥም። በነገራችን ላይ አሁን የተጸጸተችው ትምህርቷን በመተዋ ብቻ ነው እንጂ ብዙ ነገር ከዚህ በፊት ቤሉል ላይ ራሱ ብዙ ነገር አድርጋለች። ከኑኑ ጋር ለማለያየት ውሸት ስትነግረው ነበረ። እንዲሁም ደግሞ እናቷ የምትላትን ነገር በሙሉ ታደርግ ነበረ። ግን ያን ሁሉ አሁንም መልካም ሰው አልሆነችም። ያጸባይዋ እንዳለ ነው። እንግዲህ ቤሉልም ተናዶ ትቷት ሲወጣ ማለት ነው። እንዴ ቤሉል ምን ሆነ ነው የተናደድከው? ብላ ሊዛ እያጽናናችው ነበረ። አይ እህቴ ከሆነ ሰው ጋር ፍቅር ጀምራለች። ከማን ጋር ነው የጀመረችው? ከዛ ከዱርዬው ጋር ነው? አይደለም ከአዶኒ ጋር ነው። እስካሁን ድረስ እኔ አላስተዋልኩትም። እነሱ ጭራሽ ፍቅራቸውን ጨርሰው ለመጨቃጨቅም ባይክተዋል ምናምን ሲላት፣ በቃ ችግር የለውም በሁሉም ነገር መበሳጨት የለብን ብላ ቤሉል እያቀፈችው ነበር ማለት ነው። ከዛ ልትስማት ስል ኤሊሽ መታ፣ እንዲህ ምንድን ነው የሚሆነው ነገር ታስረዱ ትችላላችሁ? እሺ አክስት ተብዬው አክስት ነኝ አላልሽም እንዴ እያለቻት ነበር። እንዴ ኤሊሽ ምንም ነገር አላየሽም? አረ ምንም ነገር አላየሁም። ልቅን ዝም ብላችሁ ለምን ያደረጋችሁትን ነገር አታስረዱም? ሲጀመር አንቺ አክስቱ አይደለሽም። አንቺማ ችግር አለብሽ። ጭራሽ እኔ ባደረግኩት ነገር ራስሽን እንድትወቅሽ ነው እንዲህ ማለት? እኛ ባደረግነው እናንተ ባደረጋችሁት ነገር እኔ ልትወቅሽ ነው እንዴ? ምንም ነገር የለም። ሲጀመር አንቺ ችግር አለብሽ ብላ ስትላት ሊዛ ማለት እንዲሁ እንድሜ እናንተ ባጠፋችሁት እኮ ነው እንዲተናገረች ነው እንደዚህ ስትናገር ዝም ትላታለህ እንዴ ብላ እንግዲህ ኤልሹ ተናዳ ወደ ክፍሏ ገብታ ተቀምጣ ነበረ። ቤሉል ደግሞ በቃ ሊዛ ሂጅ አሁን እኔ ወደ እህቴ መሄድ አለብኝ ሲላትኝ፣ እንዴ ሲጀመር ምን አልኳት? እኔ እኮ ምንም አላልኳትም እኮ እና ደግሞ ለምንድን ነው የምትርቀኝ? መች ራኩሽ? በቃ ነገ እናወራለን አልኩሽ እኮ ብሎ እንግዲህ ቤሉል ማለት ነው ወደ ሳሎን ሄዶ ሊዛ ስታደርግ የነበረው ነገር እያሰበ ነበረ። ሊዛ እንግዲህ እስካሁን ድረስ እንደምትወደው አልነገረችውም። ከሆነ እነግረዋለሁ እያለች እየፈራች ምንም ነገር አልነገረችውም። እናም ከኑኑ ጋር እያወሩ ነበረ። ኑኑ የት ሄደች ነው? አላየሽም እኮ ብዙም ያው ሰው እዚህ ጋር ማየት የለብንም እኔ እናንተ ላይ ማንም ሰው እንዳያይ ተባብለን ለዛ ነው። እሺ ግን ናፍቀሽኛል ቁጭ ብለው እያወሩ ሊዛ ደግሞ ከኋላ መታ እየሰማቻቸው ነበር ማለት ነው። ቤሉል እቃ መጣልኝ በቃ ተደወለብኝ ብሎ ሲወጣ ሊዛ መጥታ ታኩራያቻት ነበር። ምንድን ነው ሊዛ ለምንድነው እንደዚህ የምታይኝ? እንዴት አየሁሽ? አይ እንዴትም አላየሽም ግን በጣም ያስፈራን አስተያየትሽ። ምንም ይሁን አሁን ሄደሽ ቁርስ አምጪልኝ ነው ያለቻት ኑኑ ማለት ነው። እንግዲህ ኑኑ ምንም ጥፋት የለባትም። ሊዛ በፊት ለኑኑ የነበራት ፍቅር ይለይ ነበረ። አሁን እንግዲህ ቤሉል ፍቅረኛዋ ስለሆነ ገና ለገና ትቀየርባት ነው ማለት ነው። በጣም ተነዳ እንግዲህ አዶኒ ሲመጣ። በባለፈው ባንትና በቤሉል የተነሳው ግጭት ምንድን ነው? በምን ምክንያት ነው? ለምን ማወቅ ፈለግሽ? ሲጀመር አይጠቅምሽም። ለእኔ ነገር ዝም ብለሽ ልጅቷ ምኑ ናት ለቤሉል ስትለው የቷለች ኑኑ? እኔ አይመለከተኝም። ከፈለግሽ አንቺ ማወቅ ከፈለግሽ ከቤሉል ጠይቂ። ከኔ ቤሉል ነው የሚቀርብሽ። ስለዚህ እኔ መጠየቅ ለምን አስፈለገ? እሱ ከዋሸኝ እሱ መናገር ካልፈለገስ? እሱ ማናገር ያልፈለገውን ነገር ከኔ እንድነግርሽ አትጠብቂ ብሎ እንግዲህ አዶኒ ትቷት ሄዷል ማለት ነው። በቃ ችግር የለውም እኔ ራሴ እደርስበታለሁ ብላ ተናዳ ወደ ኤልሹ ክፍል ነበር የሄደችው። እንግዲህ ከኤልሹ ክፍል ገብታ ወደ ስትዘዋወር እንዴ ምን ሆነሽ ነው ደግሞ ከዚህ ከክፍል ምን ትሰሪያለሽ? የሆንሽውን አትናገሪም እንዴ? ምንድን ነው በሰው ክፍል ገብቶ መዘጋት? ምንም ልትላት አልቻለችም ማለት ነው። በስተ መጨረሻ እንግዲህ የሆነ ነገር ልጠይቅሽ ነው እና ደግሞ ትናንት ለተፈጠረው ነገር ይቅርታ አይደል? የሆነ ነገር ስለፈለግሽ ነው እንጂ የእውነት ከልብሽ አይደለም ይቅርታ የጠየቅሽኝ። እኔ እኮ ኤልሹ ነኝ። ማንም ሰው ሊሸውደኝ አይችልም። አዎ ልክ ነሽ። ማንም ሰው አይሸውድሽም። በቃ አንድ ጥያቄ ልጠይቅሽ። ምንድን ነው? ጠይቂኝ። ኑኑ እና ቤሉል ምንድን ነው ያላቸው በመካከላቸው ስትላትኝ፣ እሺ አንቺ አክስቱ አይደለሽ እንዴ? ስለ ኑኑና ስለ ቤሉል ምን አስጨነቀሽ? አይ ማወቅ ስለፈለኩ ነው እንዲሁ። ስለዚህ ንገሪኝ። አክስቱ አይደለም? እሺ ቤሉል እና ኑኑ ፍቅረኛሞች ናቸው። ከዚህ በፊት ብዙ ሰው ሊለያያቸው ሞክሯል።
እኔም ሆንኩ እማዬም ሆነች ማንም ሰው ሊለያያቸው አልቻለም እስካሁን ድረስ አሉ ብላ ስትነግራት ምን እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? እያለች እንግዲህ ሊዛ በጣም እየተናደደች ነበር። እንዴ ምን አናደደች? አንቺ ሲጀመር አንቺ አክስቱ አይደለሽም እንዴ? ለምን ትናደጃለሽ? እንዴት ከሰራተኛ ጋር እንደዚህ ይሆናል? እያለች ነበር ሊዛ። እንግዲህ ኑኑ እንግዲህ በብዙ ነገር ትበልጣቸዋለች ማለት ነው እነሱ። ለዛ ነው እንግዲህ ቤሉል የወደዳት። የቤት ሰራተኛ ብትሆንም ስነ ስርዓት ያላት ትሁት፣ በጣም መልከ መልካም ከጸባይ ከመልክ መልክ ስላላት ከሁላቸውም አብልጦ ወደዳት ማለት ነው። ሁሉም ሰው የወዳታ ኑኑ ሲጀመር አዶኒም ቤሉልም እንዲሁም ደግሞ የኤልሹ ጓደኛ ጆም ከእሷ ፍቅር ይዞት ነበር ማለት ነው። የምትናደደው ሁሉም ሰው ስለሚወዳት ነው በኑኑ የምትቀነው። እና ምን ልታደርጊ ነው? ልትለያያችሁ ነው ወይስ አንድ ላይ ልታደርጋችሁ ነው? እሱን እኔ የማደርገውን የማውቀው ብላ እንግዲህ ተናዳ ከክፍሉ ወጥታለች ማለት ነው። ቤሉል ደግሞ ለኤልሹ የትምህርት ቤት ልብስ ገዝቶላታል። እንግዲህ በኋላ ትምህርትሽን ትቀጥያለሽ እና ደግሞ አዲስ ጓደኛ አዲስ ትምህርት ቤት ነው የምትገቢው፣ እዛ ማንም አያውቅሽም። እውነት ወንድሜ በጣም ነው የማመሰግነው ብላ ሊዛ ስትመጣ ማለት ነው እያናገራት ጸጥ ብሎ ነው የሄደችው። ሊዛ ምን ሆነሽ ነው? የት እየሄድሽ ነው? ለምንድን ነው የማታናግሪኝ? በክተው ዛሬ መጥቶባታል። ምን ማለት ነው ደግሞ እሱ? አይ ከኔ ክፍል መታም እንደዚህ ስትረብሽ ነበረ። በቃ ልከተላት ሲል እንዴ እንት ተይዝ ነው የምትከተላት? ልክ ነው ሳርፋ ቁጭ ብላ እንግዲህ ልብሱን ስትያው በጣም ነው ደስ ያላት። ልሹ ትምህርት ሊቀጥል ነው እና ወንድሜ በጣም አመሰግናለሁ ብላ እያለቃቀሰች ነበር ማለት ነው። እንግዲህ ሊዛ ወደ ጓደኛዋ ሂዳ እንዴ ምን ሆነሽ ነው ጓደኛዬ እንደዚህ የተናደድሽው? ለምንድን ነው ስትላት እባክሽ ተይ፣ በባለፈው የነገርኩሽ ነገር እውነቱ ነው። ምንድን ነው የነገርሽው ነገር? ቤሉል ስለዛች ልጅ ሲያወራ ነበረ። ለማነው? ስለቷ ልጅ ነው። ሲያስባት የነበረችው ልጅ እኔ አይደለሁም ሌላ ናት። እንግዲህ ሊዛ ከዚህ በፊት እኔ የማስባት ልጅ አለች፣ በጣም የተረጋጋች መልከ መልካም ውብ ልጅ ናት። ወደፊት ፈጣሪ ከፈቀደ ከእሷ ጋር ሆናለሁ እያለ ሲያወራ በቃ ወይኔ ጉዴ እኔን ነው እንደዛ የሚለው ምናምን እያለች ነበር። ግን እሷን አይደለም ምን ነው ማለት ነው። ያን ያወቀችው አሁን ነው። እና ያች ሴትዮ ሌላ ናት፣ እኔ አይደለሁም እኮ። ማናት መች እስከ አንቺ የምትበልጥ መሆን አለባት፣ በጣም ቆንጆ መሆን አለባት እንጂ አንቺ እንደዚህ ሊሆንሽለትማ ሌላ ሴት ላይ አይችልም። አዎ እሷ ከኔ ትሻላለች እኮ። ማናት ንገሪኝ። ጭራሽ ትታወቃላችሁ እንዴ? አዎ በባለፈው ያችን ጨዋ አድርጋ ሻይ እየሰጠች ልጅ ናት እኮ ያቺ ሰራተኛ ናትኝ። እንዴት ነው ያቺ አንቺን የምትበልጥሽ? ያቺ እኮ በጣም የማትረባ ናትኝ። እንዴት ነው አንቺን የምትበልጥሽ? እያለቻት ነበር እንግዲህ የሊዛ ጓደኛ። አይ እሷ በክፉም በደጉም አብረው ነበረች። ስለዚህ እሷ ከኔ ትበልጣለች፣ ትሻላለች። አረ በፍጹም ከዛች ጋማ አንቺ ሲጀመር አትወዳደር። እንደውም ከዛች ጋር ከተልከሰቀሰ ለአንቺ አይገባሽም። እንዴት ከሰራተኛ ጋራችን ታወዳደር ያለሽ ምናምን ብላ እንግዲህ አካኪ ዘራፍ እያለች ነበር። እንግዲህ አሁን በሁሉም ነገር ትበልጣቸዋለች፣ በመልክም በምንም ትበልጣቸዋለች። ለመናገር ግን ያው እነሱ ያያትኝ ዝቅ ማለት ነው ደግሞ የቤት ሰራተኛ መሆኗን ብቻ ነው። ሲቀጥል እሷ የቤት ሰራተኛ አይደለችም ማለት ነው። ከቤተሰቦቿ ጋር አስጠግቷቸው ነው እንጂ ለጊዜ ቤት ሰራተኛ ያለችም ማለት እያገዘቻቸው ነው። ምንም ነገር ስለማትሰራ ትምህርቷን ስለማትማር ከቤት እያገዘቻቸው ነው እንጂ ቤት ሰራተኛ አይደለችም ነው። እንግዲህ እነሱ ያማለ ቤሉል የሚወደው ኑኑ ነው። ማንም ከሱ ሊለዩ አይችልም። ምክንያቱም ከዚህ በፊት ሄለን ቤሉልና ኑኑን ለመለያየት ብዙ ነገር አድርጋለች። እሷ እንደታመመች አስመስላ ምናምን እነሱን ለመለያየት ያላደረገችው ያልፈነቀለችው ድንጋይ የለም። ግን አልተለያዩም። ስለዚህ አሁን ሊዛ ልትለያያቸው አትችልም ማለት ነው። ግን ጓደኛዋ የሆነ ነገር እናደርጋለን፣ ስለዚህ አንቺ ለራስሽ ማድረግ የምትፈልጊ ከሆነ እኔ የምልሽን ብቻ ስሚ እያለቻት ነበር። ምን ለማድረግ እንዳሰበች እንግዲህ ፈጣሪ ወቀው ምን ለማድረግ ተንኮል ለመስራት አስበልኝ ማለት ነው። በቃ እኔ ይሄን ነገር መስራት ፈልጋለሁ፣ ስለዚህ እንጠጣ እያለቻት ነበር ሊዛ። በቃ ችግር የለውም እኔ ራሱ ቴዲን አግኝቼ ጉዱን ነው ማፈላው፣ ቴዲን ራሱ ማግኘት አለብን እያለቻት ነበረ። እሺ በቃ ብሎ እነሱም አብረው ነበሩ። አይንዬ ደግሞ በጣም እያዘነች ትገኛለች በመሲ ጉዳይ ማለት ነው። መሲ ጋር ሄዳ እንግዲህ ቴዲ እንደሆነ እያገታት ከዚህ በፊት አውቃለች እና ልክ ብቻዋን መሲ ከቤት መታ እያወራቻት መስሏት መሲ ምን ሆነሽ ነው? እንደው ደበደበሽ እንዴ? ጎዳሽ እንዴ? እያለቻት ነበርና ድንገት መኳንንት ሲመጣ እሷ ብቻዋን እያወራች እንዴ እና ምን ሆነሽ ነው ብቻሽን የምታወሪው? እንዴ መሰረት እኮ እዚህ ነበረች የት ሄደች? ብላ እንግዲህ በጣም ደንግጣ እየነገረች ነበር። ኧረ እናቴ እዚህ እኮ ምንም ሰው የለም፣ ወይ እናቴ አመመሽ እንዴ ምናምን እያላት ነበረ እኮ። እንዴ አሁን እኮ እዚህ ነበረች፣ አሁን እኮ እያወራኋት ነበር እያለ እንግዲህ አይንዬ በጣም እንትን እያለች ነበረ። ነሲ እንግዲህ ያለችበት ሁኔታ ከባድ እንደሆነ አይንዬ ከፍተን በቃ እኔ አሁን የሆነ ነገር አይቻለሁ እኮ። ምንድን ነው ያየሽው? ንገሪኝ። እሷ እንግዲህ አንዴ ቤተሰቦች አንስታ ያንን የማይረባ መርጣ ሄዳለች። ስለዚህ ስለ እሷ መጨነቅ የለብሽም።
ምን እያልክ ነው? ምንም ቢሆን እኮ የአብራክ የከፋይ ልጅ ናትኝ። እንዴት ነው አንተ ክብርን የምታስበልጠው? ስንት የሚያስጨንቅ ነገር ሞልቶ እንዴት በሷ ትጨነቅ ያለች ስላት፣ እንግዲህ ከልጁ በላይ ምን አለና ነው? ከልጇ በላይ ስለማን ይጨነቅ? አንተ ግን እንደዚህ የራስ ወዳድ አትሆን ብላ እንግዲህ መኩን፣ እሺ ያየሽው ነገር ምንድን ነው ንገሪኝ። ግን ምንም እንደማታደርግ መጀመሪያ በእኔ ማልልኝ ስትለው፣ እንዴ በአንቺማ ከሆነ የመጡብኝ እኔ አንቺን የጎዳውን ሰው ምንም ነገር ከማድረግ አልመለስም ሲላትኝ፣ አይ እንደዚህ የምትል ከሆነ እንደውም አልነግርህም፣ እንደዚህ ግንፍል ግንፍል የምትል ከሆነ ምንም ነገር አልነግርህም ብላ እንግዲህ ምንም ነገር አልነገረችውም። ግን መሲን ለማግኘት ሄዳ ነበረ እና መስዬ እንደው እንዴት ነሽ? እኔ እኮ ምንም እያረፍኩ አይደለም። ቆይ እናቴ ምኖች ነው በዚህ ጠዋት ደግሞ የጠራሽኝ? እንደው ግን ተመችቶሻል? እውነትሽን ነው? ምንም ነገር አልዋሸሽኝም? እኔ እኮ የደበቅሽ ነው የሚመስለኝ እያለቻት ነበር። እንግዲህ አይንዬ፣ አረ እናቴ ምንም ነገር አልደበቅሽም፣ እኔ በጣም ደስተኛ ነኝ። ለእኔ እንኳን እንደዛ እየመሰለኝ አይደለም። ማለትም ከዚያ ሰው ጋር ደስተኛ ሆነች እየኖርሽ አይመስለኝም። ግን ከሆነ የሆነሽ ችግር የለውም። ወይኔ እናቴ ምን ብዬ ልንገርሽ? እንዴት የውስጤ ልንገርሽ? አንቺን የወለድሽኝ እናቴን ትቼ የማይወደኝን ሰው ተከትዬ በመሄድ መጸጸቴን እንዴት ብዬ ልንገርሽ? አሁን ብነግርሽስ ምን እኔ ልለወጣ ነው? እያለች እንግዲህ መሲ በውስጧ እያብሰለሰለች ነበር። እንዴ ልጅ ምን ሆነሽ ነው? በሀሳብ እኮ ሄድሽ። አይ ምንም አልሆንኩም፣ ስለኔ አትጨነቂ፣ እኔ ደህና ነኝ እያለቻት ነበር። እንግዲህ መሲ በመሀል ደግሞ እያስመለሰኝ ነው፣ በቃ ምን እንደበላው አላውቅም ነው መስላት። እንዴ አረግሽ እንዴ መስላት። አይን እየማት እንዴ ኧረ እንደዛማ አይሆንም። እንዴት ነው የሚሆነው? እንደዚህ ሊሆን አይችልም። ሲጀመር ሆነ እንጂ እንደዚህ የምትሆኝ ከሆነማ አርግዞች ነው ሊሆን የሚችለው። ከወንድ ቤት አይደለ እንዴ የምትኖሪው? አይ ቢሆንም እንደዛ መሆን የለበትም እያለች እንግዲህ መሲ አምና መቀበል አልፈለገችም። አዎ ግን እውነትሽን ነው፣ እንደዚህ አትሸማቀቂ፣ ካልሆነ ችግር የለውም፣ ግን ሳትፈራረሙ መውለድ የለብሽም፣ ዋናው ነገር ፍርሚያ ነው እያለቻት ነበረ። ወይኔ ጉዴ! ግን እውነት ከሆነ ምንድን ነው የማደርገው? በቃ ሂጅ መታየት አለብኝ እያለች ነበር መሲ። እንግዲህ ወዶችዬ በክፍል 96 የሚመስል ነበረ። በክፍል 97 እስከምንገናኝ ቸር ሰንብቱ።